عسب نسوي لك متابعة وناخذ رقم تليفونك عشان نعرف، لأنه مش بس أنت ولا إحنا اللي موجودين هنا اللي متضايقين على هذا الموضوع. شوفي انت فوق 3000 شخص ياسين ينتظرون شو الموضوع وكيف بيستوي. فردي لو سمحتي مرة ثانية واعطينا رقم التواصل مالك. إذا سمعتي تعالي اجلسي بالقسط يعني. مسي ልናገር ማሪ 3000 ሰዎች አላችሁ 3000 ሰዎች አላችሁ የልጁ ፎቶ የልጅቷን ፎቶ ነው ፖስቻለሁ እያንዳንዳችሁ እየሄዳችሁ ሼር አድርጉ ሪፖስት አድርጉ እያንዳንዳችሁ ለምታቋቸው ጓደኞቻችሁ ቢያንስ ልጅቱ ያለችበትን ቦታ እኔ ጋር አለች ብላ የምትመጣ እንዴት ብናገኝ ማለት ነው ስለዚህ እያንዳንዳችሁ እየሄዳችሁ የፖስትኩት ቪዲዮ አለ 3-4 ቪዲዮ ፖስቻለሁ ሼርም አድርጉ ዲዩትም እያደረጋችሁ ስሩበት ለምታቁት ሁሉ ሼር አድርጉ ሙታም ከሆነ አስክሬኗን ካለች በህይወትም ደግሞ እሷን ራሷን እንድናገኝ ከምንም በላይ ደግሞ የዚህ የቤተሰቡን አድራሻ የምታውቁ ደግሞ ስጡን ታውቁታላችሁ ዋትስአፕ ቁጥራቸው የቤተሰብ ቁጥራቸውን ስጡን ጋይስ ሀበሻ ነው አዚዛ ምን አለ አዚዛ መጣ ኢንፎርሜሽን ካለ ታውራ ሲጀመርኒ ለአሁን ለስራ ነበር የገባሁት ግን በቃ አንዳንድ ጊዜ እንዲህ ነው መሰላችሁ የሆነ ሶልቭ ማድረግ እየቻላችሁ ሳትች ብዬ እንጀራ ላስገባሽ ግዢ ማርያምን ይውሃቡን አሁን እያወራኋት ነበር አረጋሽ ትሙት ነው የምላችሁ እኔ ሀቢባ ስትገባ ጥሩኝ እመጣለሁ ብያታለሁኝ ከአዲ ማለት ጥሩኝ እያወራኋት ነበር ማርያምን ያለችው ልክኛ ያለው ነው ምንም ለውጥ የለው ማርያምን ጥሩኝ እኔ አሁን ሀቢባ ስትገባ ጥሩኝ እኔ ልግባ ያለችው ምንድነው እሷ በዛ በቅርብ ያለ ሰው ወይም ደግሞ አየው ወይም ደግሞ ሰማው የሚል ሰው ለምንድነው ለእንትን ለፖሊስ ኢንፎርሜሽን የማይሰጠው በቃ ምንም ነገር የለው እመቤቴ እንደዛ ነው ያለችው በቃ እናንተ ለምን ታዲያ ተተባበሩ ነው ልጁ ኮን ባልዩ አዚዛ ጋር ደውሎ ነበር ከዛ ኤምባሲ እነዛን ተጠርጣሪ ናቸው ያልካቸው ልጆች ይዛቸውናና እኛ እነሱ ጋር ሆነን ክስ እንመሰርታለን አሉኝ ብሎም ልጁ ተቀምጧል ዝም ብሎ ኤምባሲ እንኳን አልሄደም ይሄው በቃ እነዛ ሁለት ልጆች ራህማና አይሻ የሚባሉት እነሱ እንዲቀርቡ ኤምባሲው ጠይቆታል ልጁ ማሪ ንገሪው መሲ ንገሪው ደውይለት ለእንትና ለታጠቅ እሺ እንኳንም ስደቴን የማራት አረከው ሞቴን ደግሞ ኢትዮጵያ አድርገው ሳውዲ በቃ አሁን እነሱ የሚያስቡ ልጁ ኢቃማ የለውም ፖሊሲ ይዘዋል ልጁ ኢቃማ የለውም ፖሊሲ ይዘዋል በቃ ይሄንን ነው የምታወሩ ሌላ ምንም ነገር የለም በቃ የእናንተ ችግር ልጁ መያዝ ላይ ነው ነው ወይ ታጠቅዬ ወጣ አንልክም እሺ 3200 ሰው አለ ላውድ ላድርገ ነው እሺ እሺ ሳሪ ይሄው ንገሪው የተፈጠረውን ነገር እየሰማ ነው ታጠቅ እሺ ታጠቅ እንዴና አሎ ሰላም ነኝ እንደናችሁ አለን እናመሰግናለን በጣም ይቅርታ አድርግልን ታቀናለህ ብዬ ገምታለሁ እባክህ ሳውዲ አረቢያ መዲና ላይ አንድ ችግር ተፈጥሯል ችግሩ የተፈጠረው ከ3 ቀን በፊት ነው ዛሬ 4ኛ ቀኑ ነው አብረው የሚኖሩ ሂጃዛ ቤት ያሉ ልጆች ነበሩ እነዚህ ልጆች በአጋጣሚ ሶስቱ አንድ ላይ ተገናኝተው ነበር እና የቤታቸው አከራይ በቻርጅ የተነሳ ተጣልተው ቀረጸች መሰለኝ አሁን እቺ ተደበደበች ጠፋች የተባለችው ልጅ ለምን ቀረጽሽ በሚል ሰበብ ሰውየው ደበደባት ከደበደባት በኋላ ግን ልጅቷ 3 ቀኗ የት እንዳለች አይታወቅም መደብደቧን ግን ሁለቱ ልጆች ራህማና ማነች የምትባለው የሁለቱም ስልክ አለን አይተዋል ሰምተዋል ነገር ግን ሁለቱም አንዷና በቂ ኢንፎርሜሽን የሰጠችን አንዷ እየሰጠችን አይደለም በምንም ተአምር ምንም ሊተባበሩን ሁሉ አልቻሉም ትናንትና ጀምረን አደረን ዋልን እስካሁን ድረስ ማንም ሂዶ
የጠየቀም ያየም የለም። ልጅቷ የት እንዳለች አይታወቅም። እባክህ ልታግዘን ትችላለህ? እንኳን ደግሞ ስለቀማት ልጅቷ በጣም ድብደባ ደርሶባታል። ባሏ ደግሞ ኢጃዛ ቤት በሚሄድበት ሰዓት ታጠቅ ደም አይቷል፣ መሬት ላይ ማለት ነው። ከዛ በኋላ ልጅቷ እጇ ላይ የነበረውን ስልክ ቀምቷታል። የቀማት ደሙን እጠብ የተባለችም ልጅ አለ ይፈርሳና ማለት ነው። አሁን እንደነዚህ አይነት ያሉ ጉዳዮች ዝም ብሎ እንደዚህ ለማህበራዊ ሚዲያ ሳይሆኑ አብሮ ያ ወንጀል የሰራ አካል አብሮ የሚከታተልበት ሁኔታ እንዲህ አይነት ሳይሆኑ ዝም ብላችሁ ሚዲያ ላይ ላይቭ ላይ እንደዚህ አይነት አስተያየት ለመስጠትም ይቸግረኛል። ሁኔታዎች ካሉ አስፈላጊ የሆነው ነገር እንዲህ አይነት ወንጀሎች ሳውዲ አረቢያ ውስጥ ህጋዊ ይሁንም ህጋዊ አይሁንም በሳውዲ አረቢያ ምድር ላይ እንዲህ አይነት ከባድ ወንጀሎች የተፈጸሙ ከሆነ ማንኛውንም ነገር እርምጃ የሚወስድ ወይም ደግሞ የሀገሪቱን ጸጥታ የሚያስከብሩ አካላት አሉ። ለነዛ የሚያስፈልገውን ጥቆማ መስጠት እንጂ አሁን እዚህ ቀጥታ ስርጭት ላይ ስለፈረድ ተበደበ አልተበደበ በዚህ ወጣ በዚህ ሄደ ካል ያ ወንጀለኛውም አብሮ ያደምጣል። ማን ምን አለ ይላል፣ ራሱን ያዘጋጃል። ስለዚህ እንዲህ አይነት ነገሮች እኔ ብዙም አልሳተፍም። ነገር ግን ችግሩ የተፈጸመበት ወይም ከሳሽ አካል በውስጥ ያናግረኝ፣ ምክር ተፈለገ ከዛ እሺ ጥሩ። እንደዛ ከሆነ በጣም አሪፍ። አስተያየቶች ብዙም ውጤታማ አይሆኑም፣ ጋጋታ ብቻ ነው የሚሆነው እና ይቅርታ አድርጉልኝ እና ወንጀሉ ተሰራ የምትሉት አጠቃላይ እኔ የማውቀው ነገር የለም። ነገር ግን ካለ ምን ይሻላል፣ የት ወዴት ነው መሄድ ያለብን፣ ለማን ነው ማመልከት ያለብን፣ ማን ነው ሊያግዘን የሚችለው የሚል ካለ በውስጥ አናግሮኝ የበኩሌን መረጃ ልሰጣችሁ ዝግጁ ነኝ። እሺ ታጠቅ፣ እናመሰግናለን። የባልተቤቷን ቁጥር አሁን መሲ ትነግራለች። መሲ ሚውት አርጊና የባልተቤቷን ቁጥር በቃ ሀያት የት ነሽ? የባልተቤቷን ቁጥር ለኪ ነው። አሁን የሀገሪቱን ሕግ በጠበቀ መንገዱ ምን መወሰድ እንዳለበት ምን ወደ የት ሄደው ማመልከት እንዳለባቸው ላግዛችሁ እችላለሁ። እንግዲህ ይቅርታ አድርጉልኝ። አከብራችኋለሁ። ሰላም ሁኑ። እሺ ታመሰግናለሁ። ዋትስአፕ ላይ ኮንታክቱን እልክልሃለሁ። አሁን ትልክልሃለች የባልተቤቷን ቁጥር፣ እሱም ይደውልልሃል። የዚሽ ልጅ ግን የህይወቷ ዋስትና ያለው ባሏ እጅ ላይ ነው። በቃ አለቅ ካላስ ደግሞ ቲክቶክ ስሙ እንዴት አርጌ ልጻፍሽ፣ እንዴት አርጌ ላድንሽ ብለህ ጻፈው። በቃ ወንድ ልጅ ነህ፣ ከተያዝክ ራሱ ተያዝ። እንዴት አርጌ በቀፌ ላኖርሽ፣ በተግባር ቀፋት። ልጅቷ የት እንዳለች ተባበር። ዱባይ ብትሆን ይሄ ሁሉ ነገር አይፈጠርም። እኛ አለን። ካስመሲ አሁን ለታጠቅ የባሏን ቁጥር ስጪው፣ የባሏ ቁጥር ደግሞ ለታጠቅ ይሰጥ። በቃ አለቀ። ካላስ ያው ይሄው መሲ ልኬልሻለሁ፣ ላኪ። ለባሏ ደግሞ ላኪ። ሱቁት ይደውልልኝ እኮ ነው ያለው ሳሪ እኮ። እሺ ቆይ እሺ፣ የታለ ማን ነበር? እሺ ማሪ የለ ቶሎ በየታጠቅን ቁጥር ስጪው፣ ለባለቤቷ ይደውል፣ ባለቤቷ ይደውል። በቃ ካላስ ይደውል። ጋይስ በቃ ይደውል። ሳሪ እንዴት ናችሁ? መሲ ሰላም ነው ጋይስ? ይዛችሁታል። እኔ ግን የሚገርመኝ አሁን ማለት ሳውዲ አረቢያ ያላችሁ አበሾች ለምንድን ነው የማትረዷቸው? አሁን እነዚህ ሰዎች ጋር ሆናችሁ እናንተ ማትረዱ። እኔ ማለት ነው አሁን ሁሉም ችግር ከዱባይ ነው የሚመጣው እንዴ? ዱባይ እኔ ከነ ችግራችሁ ዱባይ ትሻላላችሁ ከነ ምንም ነገራችሁ ማለት ነው። ጌታን በቃ እንዴት ተቀፋላችሁ? እዛ ሳውዲ የምትኖሩት አበሾች ፈጣሪ ነው በጣም ነው የምትቀፉት። ቢያንስ ከነዚህ ልጆች ጋር ሆናችሁ እንኳን አሁን እኔ ትላንትም እየተከታተልኩ ነበር ሳራ አንቺ ቤት ማለት ነው እየሰማው ነበር። ግን ማንም ሰው እዚህ ገባ የሚባል ሰው እንኳን የሚተባበራችሁ የለም ከሳውዲ አረቢያ። ለምንድን ነው የማትተጋገዙት? ከነዚህ ልጆች ጋር ሆናችሁ የማትረዳዱ ከሆነ ምንም መፍጠር አይቻልም እኮ። ይሄ ልጅ በዛ በዚህ ብሎ እኮ ወደ ሀገሩ ሊመለስ ይችላል። የሀገሩ ልጆች ራሳቸው የሀገሩ ልጆች የሚያውቁት አናቅም ብለው ሽምጥጥ አድርገው ጭራሽ በቃ በሰፈር አድርገው ሌላ ዓለም ናቸው እነሱ። ሌላ ነገር ያወራሉ። ምድረ ደደቦች ማለት ነው። ሰው እየሞተ ሰው እየተቸገረ ሰው እንደዚህ ይሁን፣ እነሱ ሌላ ዓለም ናቸው። ይሄ በጣም ነው የሚያሳፍረው ጋይስ።
በጣም ማፈር አለባቸው። ባልየውም ነቃ ደንገጥ ብሎ ለምንድን ነው ተፍ ተፍ የማይለው? እኔ እያዛለሁ ለምን ጋር ነው የማይወረወርም? በምስቱ ጉዳይ አይደለም እስር ቤት እንዴ? እኔ እስካሁን ሽጉጤን